الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي جعل الشكر من أجل منازل الشاكرين، والصلاة والسلام على سيد الشاكرين وإمام الحامدين نبينا محمد وعلى آله وصحبه وسلم أجمعين. أما بعد، أيها المسلمون والمسلمات، إن نعم الله تعالى علينا كثيرة ومننه جسيمة وفضله كبير، فكم من خير أرساه، وكم من معروف أسداه، وكم من بلية دفعها، وكم من نقمة ردها، وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. راسينا من أنتنا ما استغصف الجورز يميهونو زاري أين الشاكرين يميلي هنا عامس غانيوش يتعلو الله سبحانه وتعالى بنيا لا يوالو تسقانا نعمة بركاتانو ولتاوچو يغزفو ናቸው ትሩፋቱ ትልቅ ነው። ስንት ጸጋና ኸይርን መሰረት አድርጎ ጥሎልናል ጀለ ፊዑላ። ብዙ መልካም ነገሮችን አበርክቶልናል፣ ብዙ አደጋዎችን አንስቶልናል፣ መክቶልናል። ስንት በቀልን መልሶልናል። በጥቅሉ ነገሩ አላህ እንዳለው ነው፣ ወኢን ተዑዱ ኒዕመተ አላህ ላ ተሕሱሃ። የአላህ ስብሓነሁ ወተዓላ ጸጋ ብትቆጥሩ አታዳርሱትም፣ አትዘልቁትም ማለት። ነገር ግን በሚያሳዝን መልኩ ኢነል ኢንሳነ ለዘሉሙን ከፋር፣ የሰው ልጅ ግን አብዝቶ በዳይ አብዝቶ ከሃዲ ነው። ከውለታ ይልቅ አንዳንድ የሚመጣበትን ሙሲባ ነው የሚታየው፣ አንዳንድ የሚመጣበት ችግር ብቻ ነው የሚታየው። ኒዕማው ብዛቱ ችግሩ ማነሱን አያስተውልም። ሽክር አላህን ዐዘ ወጀል ማመስገን ባዋለልን ውለታ ትልቅ ትሩፋትና ደረጃ ነው ያለው። አላህ ስብሓነሁ ወተዓላ ለምሳሌ ፊ ኪታቢሂል ዐዚዝ እንድናመሰግነው አዞናል። የዋለልንም ውለታ እንድናምን ያዘናል። ቃለ ሱብሓነሁ ፈዝኩሩኒ አዝኩርኩም ወሽኩሩኒ ወላ ተክፍሩን። አስታውሱኝ አስታውሳችኋለሁ አለ አላህ። እኛ እሱን ከዘከርነው ካስታወስነው እሱ ባዘዘን መልኩ አላህን ዐዘ ወጀል ማውሳት ከቻለን በሁለመናችን በሕይወታችን ውስጥ አላህ ስብሓነሁ ወተዓላ እኛን ያስታውሰናል። ብቻችንን ከሰው ገለልተኛ ሁነን ካስታወስነው በነፍሱ ለብቻ ያወሳናል አላህ ዐዘ ወጀል። ከሰዎች ጋር በጋራ ሁነን ሸሪዓው ባስቀመጠው የአዘካከር መንገድ አላህን ዐዘ ወጀል ማስታወስ ከቻለን በተሻለ መላኢካዎች ዘንድ ያወሳናል፣ ያስታውሰናል። ከዛስ ምን አለ? ወሽኩሩኒ ወላ ተክፍሩን፣ እኔን አመስግኑኝ፣ ለመውለላችሁ ውለታ ምስጋና ልትቸሩኝ ይገባል፣ ልታመሰግኑኝ ይገባል፣ እንዳትክዱኝ፣ ውለታዬን እንዳትክዱ ይላል አላህ። ወቃለ ተዓላ አንሽኩር ሊ ወሊዋሊደይከ ኢለየ ልመሲር፣ ለእኔም ለወላጆቼም ምስጋናህን አበርክት፣ ዙሩ መመለሻህ ወደ እኔ ነው ይላል አላህ። አላህንም ማመስገን እሱን እንድናመሰግነው ኒዕማውን ያዘናል። ለወላጆቻችንም መልካም የዋሉልን በመሆኑ የተነሳ እነሱንም እንድናመሰግን ያዘናል። እንደዚሁም ሽክርን ማመስገን ያለው ወይም አመስጋኞች ያላቸው ሌላው ትሩፋት ምንድነው? እሱ አላህ ስብሓነሁ ወተዓላ አመስጋኝ ባሪያዎቹን አይቀጣም። ቃለ አላህ ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። አላህን ካመሰገናችሁና በሱ በአግባቡ ካመናችሁ አላህ እናንተን በመቅጣት ምንም አያደርግለትም፣ እናንተን መቅጣት ምንም አያደርግለትም ይላል። አላህ አመስጋኞችን አይቀጣም። ከቅጣት ለመዳን ከአመስጋኞች መሆን የግድ መሆኑን ያሳየናል። አመስጋኞች አላህ ስብሓነሁ ወተዓላ በትሩፋቱ የመረጣቸው ከባሪያዎቹ በልገሳ ታላቅ ልገሳን እንደቸራቸው ይናገራል። የቁሉ ላሁ ዐዘ ወጀል ወከዛሊከ ፈተና ባዕضሁም ቢባዕድ፣ እንደዚሁ በዚህ አይነት መልኩ ከፊሎችን በከፊሎቹ እንፈትናለን ካለ በኋላ ሊየቁሉ አሃኡላኢ መነ ላሁ ዐለይሂም ሚን በይኒና፣ አላህ ከነዚህ
ከኛ መሃል አላህ ለይቶ እነዚህና እንደ መልካም ያዋለላቸው ይሉ ዘንድ እንፈትናቸዋለን አለ። በመጨረሻ ምን አለ አላህ عز وجل أليس الله بأعلم بالشاكرين ከማንም የበለጠ ለመሆኑ አላህ Subhanahu Wa Ta'ala የበለጠ አመስጋኞች ማን እንደሆኑ አያውቅምን ይላል። መልካም ያዋለላቸው ተብሎ የሚደነቁት የሚሞካሹት እነማን ናቸው? አላህን عز وجل የሚያመሰግኑ ሰዎች ናቸው ማለት ነው። አላህ ሰዎችንም ለሁለት ከፍሏል፣ አመስጋኞችና ከሃዲያኖች። ከሃዲያኖችን የውለታውን የሚክዱና ክህደትንና ከሃዲዎችን አላህ ይጠላቸዋል። አመስጋኞችና ምስጋናን አላህ ይወዳል። قال الله عز وجل إنا هديناه السبيل إما شاكرا وإما كفورا የሰው ልጅ ለሁለት በከፈለ ጊዜ ምን ይላል? እኛ የሰው ልጅ መልካሙን መንገድ መርተናል፣ አሳይተናል፣ አሳውቀናል። ካሳወቅነው በኋላ ያለው ያጸፋ ምላሽና አቀባበል ወይም አመስጋኝ ነው ወይም ደግሞ ከሃዲ ነው ይላል አላህ عز وجل። ወይም አላህን በአግባቡ ያመሰግንና መልካሙን መንገድ ይከተላል፣ አልያም ከሃዲ ውለታ በይሆንና በአላህ ላይ ያመጻል ይላል። وقال سبحانه إن تكفروا فإن الله غني عنكم ولا يرضى لعباده الكفر وإن تشكروا يرضه لكم إن تكفروا አናምንም ብላችሁ ብትክዱ ችግር የለውም። አላህ የሚጨንቀው የሚጎላው ነገር የለም። አላህ ከእናንተ የተብቃቃ ነዋል። ወላ የርዳ ሊዕባዲህ ልኩፍር ክህደትን ለባሪያዎቹ አይመርጥላቸውም፣ አይወድላቸውም። ወኢን ተሽኩሩ የርዳሁ ለኩም የምታመሰግኑት ከሆነ ይሄ መልካም ስራችሁን ወዶ ይቀበልላችኋል አለ። ሰዎች ብናምን ለራሳችን ነው ጥቅሙ ማለት ነው። አላህም ይመነዳናል፣ ሽልማትም ይለግሰናል። ካላመንን ደግሞ ተጎጂው ማን ነው? እኛ ነን። አላህ አይፈልግም፣ ኩፍርን አይፈልግም፣ ካዲያኖችን አይፈልግም። የተብቃቃ ጌታ በመሆኑ የተነሳ ማለት ነው። ምንም የሚጎልበት ነገር የለምና አላህ عز وجل ኒዕማን እንደሚጠብቅ ጸጋ እንዲቆይ ቀጣይነት እንዲኖረው እንዳይወገድና እንዲጨምር ምክንያት የሚሆነው ምስጋና ነው። قال الله عز وجل وإذ تأذن ربكم لئن شكرتم لأزيدنكم ካመሰገናችሁ በርግጥ እጨምር እላችኋለሁ አለ አላህ። ይህ ማን ቃል ነው? የአላህ ቃል ነው። አላህ Subhanahu Wa Ta'ala ቃሉን የማያጥፍ ጌታ መሆኑ የታወቀ ነው። ጥያቄ እናንሳ። አይነ الشاكرون للنعم የአላህን ጸጋ መስጋኝ ባሪያዎች የት አሉ? አይነ الحافظون للذمم ቃላቸውን ጠባቂዎች የት አሉ? አይነ أهل الفضل والكرم የችሮታና የልገሳ ባለቤቶች የት አሉ? አላህ Subhanahu Wa Ta'ala በጣም በሚገርም መልኩ አመስጋኝ ባሪያዎቹ ጥቂት እንደሆኑ ይናገራል። قال الله وقليل من عبادي الشكور ከባሪያዎቹ አመስጋኞቹ በጣም ጥቂቶች ናቸው ይላል አላህ። ይህ እንግዲህ ሱብሃንአላህ ኒዓሙ ሁሉን ያዳረሰው፣ አመስጋኞች ግን በጣም ጥቂቶች ናቸው። እንደዚሁም አላህ Subhanahu Wa Ta'ala ለአመስጋኞች የሚለግሰውን ምንዳ ከፍተኛ ያደረገው እሱም እንደሚመነዳ ለየት ባለ መልኩ ወደ ራሱ አስጠግቶ ነው የተናገረው። ወሰነጅዚ الشاكرين አለ። አመስጋኞችን መመንዳታችን የማይቀር ነገር ነው። وقال تعالى وسيجزي الله الشاكرين አላህ ነው አመስጋኞችን የሚመነዳው አለ። እንደዚሁም አላህ Subhanahu Wa Ta'ala እኛ እሱን ከምናመልክበት የዒባዳና የአምልኮት አይነቶች በጣም ልዩ ከሆኑት የዒባዳ አይነቶች ምስጋና አንዱ እንደሆነ ይናገራል። ለዚህም ነው አላህ ነቢዩላህ ኢብራሂምን ዓለይሂ ሰላም ሲያሞካሽና ሲያደንቃቸው ምን አለ? ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላህ ሐኒፋ ወለም የኩ ሚነል ሙሽሪኪን ሻኪረን ሊአንዑሚህ። ኢብራሂም እኮ አለ አላህ ነቢዩላህ ኢብራሂምን ነው ካነ ኡመተን ኢማም ነበሩ፣ መሪ ነበሩ ይላል አላህ። ጥሩ አርአያና ምሳሌ ነበሩ አለ። ቃኒተን ሊላህ አይ ሙተዋضعን ለህ ሙጢዐን ሊአምሪላህ ዐዘ ወጀል ለአላህ ፍጹም ታዛዥና ሐኒፈን
ከሽርክ የራቁ ሆነው በተውሂድ ላይ የጸኑ ቀጥ ያሉ ነበሩ አለ ወለም የኩ من المشركين ካጋሪያንም አልነበሩም ይልቁንስ ሻኪራን لأنعمه يا الله ውለታዎችና ጸጋዎች አመስጋኞች ነበሩ أيها المسلمون شكر ትልቅ ደረጃ ነው ትልቅ ማዕረግ የሚሰጠው ቦታ ነው የኢማንም ግማሽ ክፍል ነው ኢማን ሁለት አይነት ነው ይላሉ ምስጋናና ትዕግስት ነው ሽክር አምስት ነገሮች ላይ የተመሰረተ ነው የመጀመሪያው خضوع الشاكر للمشكور አመስጋኙ አካል ለሚመሰገነው አካል ለአላህ Subhanahu Wa Ta'ala መተናነስ እጅ መስጠት መቻል አለበት ሁለተኛ حبه له ይህን ፈጣሪ ባለውለታ የሆነውን አካል መውደድ ነው ሶስተኛ اعترافه بنعمته واما بنعمه ربك فحدث ጸጋውን ማመን ነው በትክክል አላህ ይህን ውለታ ውሎልኛል ይህን ነገር አድርጎልኛል ብሎ ማመን ነው አራተኛ ثناؤه عليه بها ባለለት ውለታ ለዋለልን ውለታ እሱን ማወደስ ማመስገን ያስፈልጋል አምስተኛው ألا يستعمل النعمة فيما يكره المنعم الله يواله ولتا يتوالى لنا الولتا بالا ولتا ميطلاو ነገር ላይ ማዋል የለብንም ገንዘብ ሲሰጠን ሀብት ሲሰጠን ጤና ሲሰጠን ዕውቀት ሲሰጠን ጉልበት ሲሰጠን ውበት ሲሰጠን እነዚህ ነገሮች ማዋል ያለብን ከምስጋና ሸርጥ አንዱ ምንድነው ከምስጋና መሰረቶች አንዱ ምንድነው እሱ ማይቆጣበት ቦታ ማዋል መቻል አለበት ያ ነገር እሱን የሚያስደስት እሱ የሚፈልገው ከሐራም ጠብቀን ያንን ነገር ሐላል ላይ ማዋል አለብን ማለት ነው ግዴታችንን የምንወጣበት ላይ ማዋል መቻል አለብን ነብዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ ምሳሌ አራያ ሆኑት የኡማም ሁሉ ምሳሌ አራያ ሆኑት الله سبحانه وتعالى لقد كان لكم في رسول الله أسوة حسنة መልእክተኛው ለእናንተ መልካም አራያ ሆነውላችኋል ብሎ አላህ በእርግጠኝነት የተናገረላቸው አላህን ሲያመሰግኑ እንዲህ ይሉ ነበር ረሱል አለይሂ ሰላቱ ወሰላም ሲነጋና ሲመሽላቸው እንዲህ ይሉ ነበር اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر سبحان الله ይህን ذكر ጣትና ማታ የጣትና የማታ ውዳሴ ላይ ልብን በለው من قالوا نبي عليه الصلاة والسلام اللهم جيته هو يا الله قالوا ما أصبح بي من نعمة أني لاي يوال كل ጸጋ የነጋሁበት ጸጋ አሉ በኔ ላይ ብቻ ሳይሆን በፍጥራኖች ላይ ከፍጥራታቶች ለማንኛውም ሰው ላይ የዋልከው ጸጋ ወለህ يعني ولتان ولهለት የነጋበት ጸጋ አሉ فمنك وحدك لا شريك لك ካንተ ብቻ ነው ምንም ማጋሪ ሳይኖር ከማንም ሳይሆን የመጣው ካንተ ብቻና ብቻ ነው በመሆኑም فلك الحمد ምስጋና ይገባሉ ولك الشكر يا አጸፋ ምስጋና ይገባሉ ነብዩ አለይሂ ሰላቱ ወሰለም ያመሰገኑት አላህ በየትኛው ኒዕማ ነው ለሳቸው ዋለላቸው ኒዕማና ለያንዳንዱ ፍጡር ባለው ኒዕማ ለራሳቸው አላህን አመሰገኑ ለሰውም በተዋለው ኒዕማ አላህን አመሰገኑ نعم وسيجزي الله الشاكرين إمام ابن رجب رحمه الله يمسغانا አይነቶችን ሲገልጹ شكر ለሶስት ይከፈላል ይላሉ አንደኛው هو الشكر بالقلب واللسان والجوارح አንደኛው በልብ አላህን ማመስገን ነው ሁለተኛው በአንደበት አላህን ማመስገን ነው ሶስተኛው በተግባር አላህን ማመስገን ነው በልብ አላህን ማመስገን ሲባል ምንድነው እሱ الاعتراف بالنعم للمنعم ጸጋን ለጸጋው ባለቤት አምኖ ለሱ መሆኑ ማረጋገጥ ነው ጸጋውን የሰጠን አላህ ነው ብሎ ማመን ያስፈልጋል ከሱ የመጣ ትሮታና ለገሳ ነው እኛ ስለሚገባን ሳይሆን በሱ እዝነትና ፈضል ነው ጀለ في علا በልብ ከማመስገን ውስጥ ከሚካተተው አንዱ ያ የጸጋውን ባለቤት መውደድ ነው ስለዚህ ምን ይላሉ اذا كانت القلوب جبلت على محبة من احسن اليها ልብ በተፈጥሮ እንደምታውቁት ለባለ ውለታ ፍቅር አለው ውለታ ባለልን ሰው አረሳው ማለት እንወደዋለን እንድንወደው ያስገድደናል ውለታ ማለት እንዲህ ከሆነ ልብ የተፈጠረው ባለ ውለታውን በመውደድ ላይ ከሆነ አለ فوا عجبا
لمن لا يدري محسنا إلا الله كيف لا يميل بكليته إليه በጣም በሚደንቅ መልኩ በሚገርም መልኩ ይላል ከአላህ በስተቀር ማንንም ባለውለታ እንደሌለው የሚያቅሰው አላህን ረስቶ እንዴት ነው ልብ ወደ ሌላ አካል ሊዞር የሚችለው ጸጋውን ሁሉ የሚሰጠው አላህ መሆኑን ካወቀና ከተረዳ አንድ ሰው እንዴት ነው አላህን ማይወደው ሁለመናውን ለሱ አሳልፈው ለምንድን ነው ማይሰጠው እያለ ነው መሰጠት ያለበት ለአላህ ነው ምክንያቱም አላህ ከኛ የሚፈልገው አጸፋ ምንም አይደለም እንድናመሰግነው ይህችን ኒዕማ በአግባቡ እንድንወጣ ብቻ ነው ሊያስጨንቀን አይፈልግም ችግር ውስጥም ሊጨምረን አይፈልግም يريد الله بكم اليسر ولا يريد بكم العسر አላህ ሊያገራላችሁ እንጂ እናንተን ሊያጨናንቅና መከራ ውስጥ ሊከታችሁ አይፈልግም ይላል ሰው ዛሬ ውለታ ብንውልለት ውለታ እንኳን ውሎልን ብንመልስለት መመጻደቁ ላይ ያልቅ ይችላል በመመጻደቅ ሊገለንና ሊያሸማቅቀን ይችላል አላህ ሰላ ሰጥቶን ስናመሰግን አጸፋ ምንድነው ይጨምርልናል هل ارحم من الله احد كالله يبلط ميازن الله كالله يبلط ارحم الراحمين اكرم الاكرمين الله كسو يبلط لغاس كسو يبلط ቻይ كسو يبلط አዛኝ ማን አለ እያም መጽን ይለምነናል ጥቅሙ ለኛ እንጂ ለሱ አይደለም جل في علا وهو الغني الحميد እሱ ከሁሉ ነገር የተብቃቃ ምስጉን ጌታ ነው جل في علا በምላስ አላህን ማመስገን የሚባለው ምንድነው አላህን عز وجل ማወደስና መሞካሸት ነው ሁሉ ጊዜ እሱን አለመርሳት እሱን ማመስገን በትልቁም በትንሹም ኒዕማ واما بنعمه ربك فحدث ስለ ጌታ ጸጋማ ተናገር ይላል አላህ عمر بن عبد العزيز عليه رحمه الله من ينبر كان يقول في دعائه اللهم اني اعوذ بك ان ابدل نعمتك كفرا ጌታዬ ሆይ ይሉ ነበር ዑመር ብን አብዱል አዚዝ አንተ ያልከልኝን ጸጋ በክህደት እንዳልቀይረው ባንተ ስም እጠበቃለሁ አሉ አው አን አክፍረሃ بعد معرفتها ጸጋውን ካወቅኩኝ በኋላ እንዳልክደው ባንተ ስም እጠበቃለሁ አው አን አንሳها فلا اثني بها ወይም ያልከልኝን ውለታ ረስቼ ሳላመሰግንህ እንዳልቀር ባንተ እጠበቃለሁ አሉ ከስንት ነገር ነው ልብ በለው የዋልክልኝን ውለታ ወደ ክህደት እንዳልቀይረው ሳላጥ ማለት ነው ካወቅኩኝ በኋላ ከማመስገን ይልቅ ክህደት ውስጥ እንዳልገባ እንዳላስተባብል እንደዚሁም ደግሞ እንዳረሳ ሳላመሰግንህ ውለታህን አውስቼ ሳላመሰግንህ እንዳረሳ ባንተ ስም እጠበቃለሁ ይሉ ነበር በአካል አላህን ማመስገን የሚባለው ምንድነው الله يواللن ولتا بملكام نجر لا ما والنا الله نبي الله داود بيتسبوت انداززو اعملوا آل داود شكرا ان انت يا داود بيتسبوت هوي الله لما مسجن السرويلا الله انا مسجنوا بتكباراتشو لذي هنا قال بعض السلف بعض السلف منالو يها انقذ كورد اللاتشو بهلا يداود بيت سبوت لم تأتي عليهم ساعة إلا وفيهم مصلين عندك وقت سالف باتشو الله يتنيوم ساعة لاي الله بما مسجننا لسو بمسجد انجي عسالفو نبر إلى الهلو من يوم ساعة زنبرو بكنتو عالف منبر الله يا مسجنو لسو يسجدو نبر ميا سالفو تلالو يا إيمان وندمه توج عباتنا توج ها أنت قد عرفت فضيلة الشكر وحقيقته وأقسامه يمسقانات رفات ونتاونا كفلوتون أو قنال لما هو عندت إياك راساتنا نقوم بنا ننطيق هل نحن من الشاكرين حقا ونت الله أنكم يا مسجنتنا ندينا هل نحن من المحبين لله صدقا ونت الله أن وداجتنا ننيا هل خضعنا هل نحن من الخاضعين لله شكرا اللهم بما مسجن لسو كم متنسوتنا ويسعد لنا هل نحن من المعترفين لله بالفضل والنعمة الله يوالي لنا نسقى قطرنا السبان منا من نسوتنا ويسعد لنا هل نحن من المثنين علينا أو من المثنين علينا من المثنين على الله عز وجل بها الله بوالي لنا ولتا الله منا مسجن السم منا ودسنا ويسعد لنا
هل ظهر أثر الشكر على قلوبنا يمسغانا ውጤት ፋናው ልባችን ላይ ተንጸባርቆ ይሁን በመላሳችንም አላህን አመስግነን ይሁን በአካላችንም ምስጋና ተንጸባርቆ ይሁን በባህሪያችን በማህበራዊ ኑሯችን በሁሉ ነገር እስቲ የበለጠ ግልጽ ሆነን እናውራ ለመሆኑ ሙስሊም የሆነ ሰው ሙስሊም የሆነ ወንድም ይሁን ሴት አላህ ከተቆጣባቸውና ከጠማማ ሰዎች አካሎች ጋር መመሳሰል አላህን ከማመስገን ነውን የሴቶቻችን መገላለጥና መራቆት ተቀባብቶ መሄድና የአላህን ትእዛዝ መጣስ አላህን ከማመስገን ነውን ሰላትን ችላ ማለት ጅምዓና ጀማዓ ላይ አለመገኘት ቢድዓና ጥመትን መከተል ጾምን በአግባብ አለመጾም ምሽቱን በሰላት ከማሳለፍ ይልቅ በፊልም በሐሜት በጌም ኢንተርኔትን ተጠቅመን حرام የሆኑ ነገሮችን በመተግበር ማሳለፍ አላህን ከማመስገን ይቆጠር ይሆን ፍጹም አይደለም በወለድ حرام በሆኑ ነገሮች አላህን መፋለምና መዋጋት አላህን ከማመስገን ነውን ፍጹም ሊሆን አይችልም ያ አላህን ጸጋ ማወቅ የሁላችንም ግዴታ ነው እስቲ ኒዕማዎች አላህ ወለልናል ብለናል እነዚህ ኒዕማዎችን አንዳና ሙናና ምሳሌ ነኝ አላህን ማመስገን እንድንችል አላህን ከማማረር ይልቅ ማመስገኑ ኸይርን ይጨምርልናል ብዙ ኒዕማዎች አለ እነዛን ኒዕማዎች ልብ ማለት ይኖርብናል ኒዕማ ማለት መብላት መጠጣት መልበስ ብቻ አይደለም የሰላምን የሚያክል ኒዕማ የለም ሰላም አይደለ ሰላም ውስጥ አይደለ ያለነው ሌሎቹ ያላገኙት ሰላም አላህ ለሙሽሪኮቹ ካዋለባቸው ያዋለላቸውን ውለታ ሲጠቅስ ምንድነው ያለው لإلاف قريش إلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف دنيا ውስጥ ሰው ሲኖር ከሚያስፈልጉት ታላላቅ የዱንያ ጸጋዎች መካከል ሁለቱን ጠቀሰ ከረሃብ መገባቸው በረሃብ አልተጠቁም ከረሃብ አላህ ጠበቃቸው ማለት ነው ረሃብ ራሱን የቻለ አደጋና ሙሲባ ነውና ሁለተኛውስ ምን አለ ከስጋትም አስተማመናቸው አረጋጋቸው አለ ሰላምና መረጋጋት ትልቅ ኒዕማ መሆኑን ያሳየናል ሌላው ኒዕማ እንጥቀስ ተራ በተራ የመጀመሪያው ኒዕመቱል ኢስላም ወልኢማን ከኒዕማዎች ሁሉ ያላቀው ኒዕማ ከባዱ ኒዕማ ይሄ ነው አላህ ሙስሊሞች አድርጎን ሙወሂዶች አድርጎን ከይሁዶች አላህን ከሚሳደቡና አላህ ከተቆጣባቸው ይሁዶች አለማድረጉ እኛን ትልቅ ኒዕማ ነው ምስጋና ያስፈልገዋል ይሄ ከአላህ ውጭ ያለን አካል በማምለክ አላህ ልጅ አለው ብለው ከሰደቡት ነሳራዎችም በአላህ ላይ ብዙ ነገሮች ከቀጠፉ ነሳራዎችም ሳያደርገን ቀርቶ መልካም ኒዕማ ከዋለላቸው ሙወሂዶች የነብዩ አለይሂ ሰላቱ ወሰለም ተከታዮች እኛን ማድረጉ ትልቅ ኒዕማና ጸጋ ነው ኢማም ሙጃሂድ الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة ጸጋውን በእናንተ ላይ አፍስሶባችኋል በይፋም በድብቅም የሚለው በውጭም በውስጥም የሚለውን አንቀጽ በተመለከተ ይሄ ኒዕማ ምን እንደሆነ ሲናገሩ ኢማም ሙጃሂድ ምን አሉ هي لا إله إلا الله ውስጣዊም ይሁን ውጫዊ ውስጣዊና ውጫዊ በሆነ ጸጋ አላብሷችኋል ያንን አዳርሶ ሁላማናቸውን ሸፍኗል ያሉት ምንድነው አሉ لا إله إلا الله ነው ሁለተኛው ኒዕመቱ الستر والإمهال ብዙ ወንጀል ስንፈጽምና ስንሰራ ያንን መሰተሩ ለተውበት ጊዜ መስጠቱም ይሄ ራሱ ሌላ ኒዕማ ነው من أعظم النعم إمام مقاتل عليه رحمة الله يقدمون عن قص سيابرار وأسبغ عليكم نعمه ظاهرة وباطنة من قالوا أما الظاهرة فالإسلام قلتوا نعمة يتبالوا واسلمنا نوالوا وأما الباطنة فستره عليكم المعاصي الله وانجلاتهن مشفننا الله عندما التاقوت نبي عليه الصلاة والسلام سينقرون الله عز وجل من يوم سو يوم القيامة
ያናግረዋል አይቀርም አሉ። አማኙን ግን ሲያናግረው ያመጣና ስለ ወንጀሉ ሲተሳሰበው ከግርዶሽ ስር ያደርገውና ይህን ሰርተሃል አልሰራህም ባሪያዬ ብሎ ይጠይቀዋል። አዎ ጌታዬ ሰርቻለሁ አምናለሁ ይላል። አላህ ምንድነው የሚለው? ዱንያ ላይ እንደሸፈንኩልህ ዛሬም እንሰርዝልሃለሁ ወንጀሉን ይለው። هذا من اعظم النعم። ምክንያቱም ወንጀላችን ቢታይ ኖሮ ማንንም አይቀርብም ነበር። ወንጀላችን ሽታ ቢኖረው በወንጀላችን ብንጋለጥ አላህ ጠብቆን እንጂ ማንም ከማንም ጋር መኖር አይችልም ነበር። ሱብሃንአላህ። ولذلك عند سولي أبي تميمة من قالت انديت الدار كالوت قال أصبحت بين نعمتين لا أدري أيتهما أفضل. بولت لي كبابات صقاوش معلوين ينو يعني قهوت على يتني يبلت عنده أنا ما وقال كلام جنانه. ذنوب سترها الله فلا يستطيع أن يعيرني بها أحد ومودة قذفها الله في قلوب العباد لا يبلغها علمي. ሁለት ልዩ ጸጋዎች ናቸው አለ። አንደኛው አላህ ወንጀሌን ሸፍኖልኛል። ስለዚህ እንዲህ ወንጀል ሰርተሃል አጥፍተሃል ብሎ ማንም ሊያነወረኝ አይችልም። ማንም ሊተቸኝ በማይችል አይነት መልኩ ወንጀሌን አላህ ደብቆ አንግቶልኛል ነክቶልኛልና ይሄን እንዴት ይሄኛው ኒዕማ ይብለጥ ወይስ ሁለተኛው አላህ በሰዎች ልብ መካከል ውዴታን ጥሎልኝ የኔን ውዴታ ጥሎባቸው ይወዱኛል ምን እንደሆነ ሚስጥሩን ሳላቅ እነዚህ ሁለት ትላልቅ ኒዕማዎች ናቸው። የትኛውን የበለጠ ማመስገን እንዳለብኝ አላውቅም። ሌላው ኒዕመቱ ተዝኪር ብዙ ድክመትና ጉድለት ይኖርብናልና የመታዋወስ ኒዕማ መኖሩ የኛን ደካማ ጎን ወይም ደግሞ እኛ ያለንበትን ጸጋ እንድናመሰግን የሚያደርጉ ክስተቶች በህይወታችን ውስጥ መቅጠማቸው የማስታወሻ ኒዕማ ይባላል። ይሄ ابن القيم ምን ይላሉ? ومن دقيق نعم الله على العبد التي لا يكاد يفطن لها أنه يغلق عليه بابه فيرسل الله إليه من يطرق عليه الباب يسأله شيئا من القوت ليعرفه نعمته عليه. كالله رقيق ጸጋዎች መካከል በባሪያዎች ላይ የሚውለውለታ ይላል። ለሰው ላለመስጠት በሩን ዘግቶ ይቀመጣል። ነገር ግን አላህ የሆነ ምስኪን ልክና በሩን አንኳኩቶ ያ ምስኪን የሀብታሙን በር ያንኳኳና እባክህ እርዳኝ ለአላህ ብለህ ስጠኝ ብሎ ይለውና ይሰጣዋል አሉ። እንዲሰጣው ያደርጋል። ለምንድነው የተዘጋውን በር እንዲያንኳኳ አላህ ያደረገው? ይሄን ባሪያ ያኛው መጪው የዚህ ሰውዬ ኒዕማ አላህ ያዋለለትን ውለታና ኒዕማ እንዲያሳውቀው ፈልጎ ነው፣ እንዲያስታውሰው ፈልጎ ነው አሉ። يقول السلام بن أبي مطيع አንድ በሽተኛ የሆነ ሰው ታሞ ልጠይቀው ሄድኩኝ እያቃሰተ ነበር እንዲህ ብያልኩት አለ فقلت له اذكر المطروحين على الطريق ጎዳና ላይ ተጥለው የተተው ሰዎችን አስታውሳልኩት አለ اذكر الذين لا مأوى لهم መጠለያ የሌላቸውን እስቲ አስታውሳልኩት አለ ولا لهم من يخدمهم የሚخدማቸው የለም አንተ እንኳን ቤት መጠለያ አለ ቤተን የተኛው የሚخدም አለ ያለው በተዛዋሪ ይሄን ሲያስታውሰው يقول ከዛ በኋላ ለዘየረው ስመጣ ለነፍሱ ምን ሲል ሰማሁት አለ ጎዳና ላይ የተጣሉትን አስታውሺ ነፍሴ ሆይ መጠለያ የሌላቸውን አስታውሺ አሰራተኛና ኻዲም የሌላቸውን አስታውሺ እያለ ነፍሱን ሲገስጽ አገኘሁት ይላል። የዚህን ጊዜ ያለበት ችግር ይቀልለታል። ምስጋናውም የላቀ እንደሚሆን ጥርጣሬ የለውም። ሌላው የተውበት መንገድ የተውበትን በር አላህ መክፈቱ ነው። አንድ ወንጀል ሰርታል ተውበት የለም ቢለን ምን ይውጠን ነበር? ነገር ግን የተውበት መንገዶችን በሮችን ከፍቷል አላህ ምንም ወንጀላችን ቢልቅና ቢከብድም እንኳን يقول الله عز وجل قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا أتتجروا باريوتشن براتشو يلان الله قل لعبادي الذين أسرفوا على أنفسهم براساتشو لاي ወንጀል በመስራት ወሰን ያለፉ ሰዎች ባሪያዎችን እንዲህ በላቸው ከአላህ ረህመት ተስፋ አትቁረጡ። ምክንያቱም ምንድነው ከተባለ إن الله يغفر الذنوب جميعا الله سبحانه وتعالى ወንጀልን ሁሉ ነው የሚመራው። ሽርክን ተውበት ካደረገን ይመራል አይደል? فما بالك بغيرها من الذنوب ከዛ በታች ያለው መለስተኛ ወንጀሎች ተውበት ከገባበት ሁሉ ነገር ነው የሚሰርዘው። ይህ ትልቅ ኒዕማ ነው፣ ትልቅ ጸጋ ነው፣ ልናመሰግን ይገባል።
ቆም ብለን ግን ራሳችንን መጠየቅ አለብን አይነ التائبون العائدون ተጸጻቾች ወደ አላህ የሚመለሱ የአላህ ባሪያዎች የት አሉ አይነ الراكعون الساجدون በስጁድና በሩኩዕ አላህን የሚያወድሱ የሚያልቁ ወደ አላህ ጸጸት የሚያደርጉና የሚመለሱ ባሪያዎች የት አሉ አይነ الحامدون الشاكرون ሌላው ካለው ውለታ መካከል ኒዕማ መካከል ኒዕመቱ الاصطفاء አላህ እኛን መምረጡ ነው ይሄ ትልቅ ኒዕማ ነው ይሄን ማወቅ ይኖርብናል አንደኛው ይላል ወህብ ኢብኑ ሙነብህ ከሱ ጋር የሆነ ሰውዬ በሆነ ሰውዬ በኩል ማለፍ እያለፉ እያለ ያ የሚያልፉበት ሰውዬ ሙብተላ አላህ የፈተነው ሰው ነው አይን የለውም መጅዙም እጁ የተቆረጠ ነው ሙቀዓድ به برص አይነ ስውር ነው እጁ የተቆረጠ ነው መሄድ አይችልም ለምጥም አለበት ويقول الحمد لله على نعمه من سيل سماه يسويه الحمد لله على نعمه بتام قرمه فقال له الرجل الذي كان مع وهب كوهب من به قاين برو سويه من عليه أي شيء بقي عليك من النعمة تحمدها لله عليها الله متى مسجنبت يقرر له سقامنا لك عين عين لهم كملك ملك سينوري ملك طفونا مهيدات تشل الجهم يتقرطنا من دنا ياس مسجنا له وكان هذا الرجل في قرية تعمل بالمعاصي طياقو ينبربت አገርና ተጨባጭ ሁኔታ ወንጀል የሚሰራበት አካባቢ ነበርና ምን አለው فقال للرجل من عليه ይሄኛው የአላህን ኒዕማ የሚያመሰግነው ሰውዬ ارمي ببصرك الى اهل المدينه እስቲ ወደ ከተማው ሰው አይንህን ወርወርና ጣል አድርግና አስተውላለሁ فانظر الى كثرة اهلها وما يعملون የሰዎችን ብዛትና የሚሰሩትን እስቲ ልብ በል ይያለው افلا احمد الله انه ليس فيها احد يعرفه غيري ታዲያ እንዲህ ሆኖ ያለ በወንጀል ሁሉም ወንጀል እየሰራን አይደል ለምን ከነሱ ውጪ ከኔ ውጪ አላህን የሚያቅሰው አለመኖሩ ራሱ አያስመሰግነኝም እንዲያል وقليل من عبادي الشكور ከሚሉ ሰዎች ጋር መሆኔ ራሱ አላህ እንዳመሰግነው ያደርገኛል የሱ አማኝ ባሪያ መሆኔ ሙስሊም መሆናችን ብቻውን ትልቅ ኒዕማና ጸጋ ነው አላህ እንድናመሰግን ያደርገናል ማለት ነው ቀብርን የሚያመልኩ ሙታንን የሚለምኑ شرك بيسروا بالله لا يميقدروا تنستاي تقول أولا الحمد لله على نعمة الإسلام لبه السبرال تازنا له هذا أنت قنيا لهبة النعمة متاقو يهمي ما كبة المصيبة ستانا والعياذ بالله يتلايو حرام وست باكرو تنكرو سيجانا نكو دستانا قنيا لهم بلو يبلت يتنك سيجمرو إن يقين الله عز وجل وفقون أنت نين أنت السن السن الله وفقون سيبقى في بيت من بيوته مكة متأت الرأس أليس هذا من النعمة ألا يستحق الشكر الله بيت يوقع مسجن النو للنزلكم من شلو مسجانون سبحانه وتعالى يطين النت يعافية سلام من لا سونا تكاراتن سلام مهونو عيناتن بسلام ما يتمشالو جوراتن بسلام مسمات مشالو عرسنتن سجانا نعمال اكتروا كان أبو الدرداء يقول الصحة ملك صحة نبرتنا وإلى هابتنا وإلى نبر ويقول وجاء رجل إلى يونس بن عبيد يشكو ضيق حاله عند سويه وده يونس بن عبيد زند متانا عند تجروست عند الله بينقروا جمرة منقر جمرة تشنكي تشجري إياله يالبتن يشجر هيوت يزرزر اللت نبر يونس من علو أسرك ببصرك هذا 100,000 درهم عينهن وسدوا عند سو 100,000 درهم سنتين بر بيسته دس لها هلا قال لا هاي في الصومالة طيب اجه توسدو 100,000 درهم بيسته له لا እሺ رجله እግርህን ወስደን ቆርጠን ስናበቃ በ100,000 እንደዚሁ ብትቀየር ደስ ይልሃል لا እንዲህ ያለ የአላህን ጸጋና ኒዕማ ዘረዘረለት ምን አለው أرى عندك مئين الألوف وأنت تشكو الحاجة በመቶ ሚሊዮን የሚቆጠሩ ገንዘቦች ሀብት ያለ አንተ ግን ድህነትን ችግር ውስጥ ወደኩኝ ብለህ ምን ታረጋለህ ታማራለህ እዩ በምን እንዳወዳደረው ያስከው ጤና ያስከው ኒዕማ ያስከው ጸጋ ሀብታሞቹ ነው መላእክት ያላቸው ይሄን ማግኘት ማይችሉ አሉ ብዙ ሀብት ያላቸው በተለያየ በሽታ አላህ ፈትኗቸው ወይም ደግሞ በሽታ ውስጥ ገብተው ሲያበቁ ውሃና ዳቦ ብቻ የሚበላው አለ ስንት ጽድቅ በግ ይታረዳል
ከብት ይታረዳል ግመል ይታረዳል እነሱ አይበሉም የሚበሉት ማን ነው ቤተሰቦቹ ናቸው እሱ እነሱን ያያየ እነሱ በመብላታቸው እየተዝናና ይኖራል ተዝናንተው እንደሆነ ተደስቶ አይደለም ውስጡ እየቆሰለ እሱ አይበላም እሱ ለፍቶ ያከማቸውን ገንዘብ ሌሎቹ አይኑ ያያየ ይበል ይፈልግነው መብላት መቻላችን ትልቅ ኒዕማ ነው አይደል ቤትም አይቀየርም አይናችን መላው ሰውነታችን አካልና ጤና ምስጋናውን ምን ያክል ከፍለናል ነው በሳንቲም ቢቀየርልን ከፍለን እንችለው ይሆን አንችለው የዱንያ ሀብት እንዳለ ቢሰጠን ልንለውጠው ዝግጁ አይደለንም ታዲያ እንዲቆይልን ወይም በመሰጠቱ ለኛ ወይም በመቆየቱ ያለን የምስጋና ሂደት ምን ይመስላል ቆም ብለን ራሳችንን መጠየቅ ይኖርብናል ነው የገንዘብ ኒዕማ መመገብ መብላት መልበስ መቻል በአግባቡ በልቶ በአግባቡ የበላነውን መጸዳዳት መቻል የጠጣነውን ፈሳሽ በአግባቡ በሽንት መልኩ ማውጣት መቻል ቀላል ኒዕማ እንዳልሆነ የታወቀ ነው አልጋ ላይ የተኙ የአልጋ ቁራኛ የሆኑ የፈለጉትን መብላት ማይችሉ አሉ በምክንያት ከገባ መውጣት ስለሚቸግራቸው ብዙ በሽታ ላይ በመውደቃቸው የተነሳ ስንቱ ነገር ያማራቸው ይተውታል እኛ ለዚህ ኒዕማ ምን ያህል ምስጋና አለን ነው ትልቁ ጥያቄ ይሄ ነው يقول بعض السلف خطبة عيد لي يدرج من على أصبحتم زهرا وأصبح الناس غبرا على إن أنت እንደዚህ አበባችሁ አነጋችሁ ጥሩ ያማረ ልብስ ለብሳችሁ መጣችሁ አባራ ተንከባለው አባራ ሆነው ያመሹና የነጋላቸው ስንት ድሆች አሉ አለ أصبح الناس ينسجون وأنتم تلبسون ሰዎች ይሄን ቀን በመስፋት ጥጥ በመፍተል ልብሱን በማዘጋጀት እየተጉ እየለፉ እነሱ ያነጋሉ እናንተ ደግሞ የተዘጋጀላችሁን ለብሳችሁ አሸበረቃችሁ አለ واصبح الناس ينتجون وانتم تركبون ሰዎች ያመርታሉ ይሰራሉ ይለፋሉ እናንተ በዛ ትጓጓዛላችሁ አሉ ሰዎች እየዘሩ እየለፉ እያረሱ እያጨዱ እናንተ ግን ቁጭ ብላችሁ ትበላላችሁ ብሎ ሲገስጻቸው ሁሉም አለቀሱ ይላል እነዚህ ኒዕማዎችን መርሳት የለብንም ነው ማመስገን ይኖርብናል የአላህ ጸጋዎች ናቸው የአላህ ጸጋ የሚቆየው በምንድነው ከተባለ በማመስገን ነው የአላህን ኒዕማ ማጥፋት የሚቻለው በወንጀል ነው ስለዚህ ኒዕማዎች የሚቆዩበትን ኒዕማ እንዲጸናልን ሽክሩ ትክክለኛ እንዲሆን እንደዚሁም ኒዕማው ጸጋው እንዲቀጥልልን በል እንዲጨምርልን ማድረግ የሚጠበቅብን ነገሮች አሉ በቀረን የተወሰኑ ደቂቃዎች ኢንሻአላህ ዋና ዋና ነጥቦችን ብቻ ጠቅሼ ለማጠቃለል እሞክራለሁ አንደኛው ተርኩል መዓሲ ወንጀልን መተው የአላህን ጸጋ እንዲበረከትልን እንዲቆይና እንዲጨምር ምክንያት ይሆናል يقول مخلد ابن الحسين الشكر ترك المعاصي مسغانا ማለት ወንጀልን መተው ነው ይላል ሁለተኛው الاعتراف له بالنعمه ጸጋን ከአላህ መሆኑ ማመንና መቀበል ሶስተኛ ድሆችንና የታመሙ የተቸገሩ ሰዎችን መመልከት ይሄ ኒዕማችንን ያለልን አላህ ያወለልን ውለታ እንድናመሰግን ይረዳናል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ያሉ انظروا الى من هو اسفل منكم ከናንተ በታች የሆነን አካል ተመልከቱ አሉ ولا تنظروا الى من هو فوقكم ከናንተ በላይ የሆነን አትመልከቱ فهو اجدر الا تزدروا نعمه الله عليكم በዱንያ ጉዳይ ላይ የበታቻችሁን የበላያችሁን አትያሉ ለምን የአላህን ጸጋ እንዳታሳንሱ ይጠቅማችኋልና ይበልጠንን ካየን እናማራለን ሚያንሰንን ካየንስ ተደስተን አመስግነን መኖር እንችላለን ሌላው ማወቅ ያለብን ለባለ ውለታ ባሪያዎች መሆናችንን ማመን መቻል አለብን يقول الحسن موسى عليه السلام الله እንዲህ ብለው ጠየቁ يا ربي كيف يستطيع آدم أن يؤدي شكر ما صنعت إليه يسوي لج آدم እና ልጆቹ ማለት ነው ዝርያዎቹ ለመሆኑ አንተ ያመስገን ያዋልክላቸውን ውለታ እንዴት ማመስገን ይችላሉ ምን ቢያደርጉ ነው የሚያመሰግኑት ብለው ነብዩላህ ሙሳ አላህን ጠየቁ አሉ خلقته بيدك በእጅህ ነው የፈጠርከው ونفخت فيه من روحك አንተ ጋር ካሉት ነፍሶች አንተ ነህ የነፋህበት واسكنته جنتك جنة نورها على آدم عليه السلام وأمرت الملائكة فسجدوا له ملائكة አዘህ
اجنا استولتال سجود وردولتال فقال الله من عليه يا موسى علم أن ذلك مني فحمدني عليه يهلو صقاوش كان እንደሆነ አውቆ አመስግኖኛል فكان ذلك شكر ما صنعت اليه እኔ ያልኩለትን ወለታ ምስጋናው ይሄ ነው አለ አላህ Subhanahu Wa Ta'ala ለዚህም ሌላ ማሳያ ነብዩ አለይሂ ሰላቱ ወሰለም ናቸው ለይል ሲቆሙ እግራቸው እስኪቆራረጥ ነበር የቆሙት ለምንድን ነው የምታረጉት ሲባሉ ምንድነው ያሉት أفلا أكون عبدا شكورا ሌላው ኒዕማውን በአግባቡ ማዋል ያስፈልጋል ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም كلوا واشربوا وتصدقوا من غير مخيلة ولا سرف بلو تطو صدقام ستوالو من سايون ግን ሳትኮሩ ካለ ኩራትና ካለ ብክነት አሉ فإن الله يحب أن يرى أثر نعمته على عبده الله سبحانه وتعالى የሱን ጸጋ አላህ የሰጠውን ጸጋ ባሪያው ላይ ሲንጸባረቅ አላህ ደስ ይለዋል ነብዩ አለይሂ ሰላቱ ወሰለም አንዳንዱ አይኔ ዱንያ ዛሂድ ነኝና ቆሻሻ ልብስ ለብሶ ይሄዳል ይሄ አላህን ያመሰገን አይደለም ዶሮ ወጥ ሲመጣለት ውሃ ይጨምርበታል ይሄ አላህን ማመስገን አይደለም ኩሉ من الطيبات واعملوا صالحا ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም አላህ ያዋለልን ውለታ መደበቅ ሳይሆን እኛ ላይ ሲያይ አላህ ደስ ይለዋል ይሄ አመሰግነው ነው ማለት ነው ለሌላውም እንደዚሁ ስንሰጥ ሌሎችንም ስንለግስ በተመሳሳይ መልኩ ነው ሌላው ሰደቃ ነው ሰደቃ የአላህን ኒዕማ ከምናመሰግንበት አንዱ ነው ሌላው አላህ عز وجل ለማስታወስ ነው انه كان عبدا شكورا ብሎ አላህ ባሪያውን ሲያመሰግን አላህን سبحانه وتعالى በሁሉም ነገር ያመሰግኑ ነበር ይላል ሲበሉም ሲጠጡም በሁሉም ኒዕማ ማለት ሁለተኛ ስምንተኛው መተናነስ ነው ዘጠነኛው እኛ ያላህ ያዋለልን ውለታ በአግባቡ እንዳናመሰግን ሊሰማን ይገባል አስረኛ ሙጃሃደቱ الشيطان والاستعاذ بالله منه ከሸይጣን ጋር መታገል አላህ ከሱም ተንኮልና ሸር እንዲጠብቀን መማጸን ነው ሌላው 11ኛ ተርኩ ሙኻለጠት አህሊ الغفلة ስለ አኺራ ምንም ደንታ የሌላቸው አኺራን የዘነጉ ሰዎች ጋር ጓደኛ አለመሆን ይሄ ራሱ አላህን ለማመስገን ይረዳል ነው በመጨረሻም ዱዓ ማብዛት ነው አላህን عز وجل ማመስገን ነው ይሄን በተመለከተ ነብዩ አለይሂ ሰላቱ ወሰለም ለሙዓዝ ምን አሉት ኢብኑ ጀበል ረዲየላሁ ዐንሁ ወርዳ والله إني لأحبك بالله من الله ودها الله فلا تنسى أن تقول دبر كل صلاة كصلاتها لا مجرش علي እንዲህ ማለት እንዳትረሳሉ اللهم أعني على ذكرك وشكرك وحسن عبادتك مجرش ركعة عليه تشهد لي كما السلامة بفيت يهين ማለት አትርሳሉ اللهم أعني على ذكرك ጌታዬ ሆይ አንተን እንዳመሰግንህ እርዳኝ አግዘኝ وشكرك እንዳመሰግንህም وحسن عبادتك أسامر مانتن مجازات اندتل فأقول اللهم أعنا على ذكرك وشكرك وحسن عبادتك هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم